ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ወቅታዊ መረጃዎችን ስናነሳ ከአህጉራችን አፍሪካ ጀምሮ መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሊጎች ሊጀመሩ አንድ ሳምንት ያህል እድሜ ሲቀራቸው ትልልቅ ዝውውሮች ተፈጽመዋል። ባርሴሎና ሁለት ትልልቅ ዝውውሮችን አጠናቋል። ከአንደኛው ዝውውር ወጥቷል። በሪያል ማድሪድ በኩል በዝውውር መስኮቱ ላይ አማካኝ ስፍራውን ለማሟላት ወደ አዲስ ተጫዋች አማትሯል። ትላንትና የፍጻሜ ጨዋታዎች በርከት ባሉ እንግዲህ ሀገራትም ሊጎችም እየተካሄደ ነበረ። የዝውውር መስኮቱ ጋር አያይዘን ሌጀንዶችንም ጨምረን በርካታ መረጃዎችን ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንድ ዝውውር ለጊዜው ተቋርጧል፣ እናነሳዋለን። ከታላላቅ ክለቦች በዝውውር መስኮት ከቶትናም ጀምሮ እናነሳለን። ሲቲ ሮድሪን 100% ካጣ በኋላ የሱ ተተኪ ሁለቱን ዝውውሮች በተመለከተ በሲቲ ቤት ምን አዲስ ነገር ይኖራል? ማሬስካ ያረጋገጡት ዝውውር እናነሳለን። ሃላንድና ፍጻሜ አሁንም በጎል አልተሳሰሩም። በእርግጥ የትላንትናው የማሬስካ ነገር ጋርዲዮላን በአንድ ጨዋታ ሲቲያንን ያስናፈቀ ሆኗል። ጉዳዩ እንመለከተዋለን። በቼልሲ በኩል ፕሪሚየር ሊጉ ላይ አቀራረባቸው በበርካቶች ዘንድ አሁን አነጋጋሪ ሆኗል። ስለ ቡድኑ ለየት ያለ ጥቂት ነገር እንላችኋለን። የቼልሲን የቡድን የዣቪ አሎንሶን አወቃቀር፣ ከዛ ውጭ በዝውውር ጉዳይ ተጨማሪ መረጃ እናካፍላችኋለን። ሊቨርፑል በአቋም መፈተሻ ጨዋታ ሁለት ጨዋታዎችን ትላንት አድርጎ ነበረ። ሁለቱንም የተመለከተ ጥንቅር ይዘናል። ከዛ ውጭ አሰልጣኝ አንቶኒ ኢራኦላ የቡድኑን ቁልፍ ተጫዋቾች፣ አዲስ ፈራሚውን፣ በቡድኑ የሚጠበቁ ሁለቱ ዝውውሮች አዲስ ነገር ጨምሮ ተጨማሪ መረጃ ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን የዝውውር ጉዳዩ እንግዲህ በተመለከተ ከሰሞኑ ትልቅ አጀንዳ ሆኗል። በተለይም ባለቤቶቹ ላይ ጣት ቀሳሪዎች በዝተዋል። ለመሆኑ ዩናይትድ 300 ሚሊዮን ፓውንድ ያወጣል ተብሎ ነበረ። እስካሁን ካወጣው ገንዘብ አንጻር ቀሪ ዝውውሮቹ የትና እነማን ሊሆኑ ይችላሉ? ዩናይትድ ከሞናኮም ከብራይተንም ተጫዋች ለማስፈረም ሙከሮችን ሲያደርግ አልነበረም ወይ? ጉዳዩን እናጠራዋለን። በዩናይትድ በኩል እንዳጠቃላይ የታቀደውን እቅድ እንነግራችኋለን። ከክለቡ የሚወጡ ተጫዋቾችና የሚጠበቁ እውነቶችን ይዘናል። በአርሰናል የመረጃ ሰዓታችን ከድሉ በተጨማሪ በዝውውር መስኮቱ ከክለቡ ከሚወጡ ተጫዋቾች ጋር ወደ ክለቡ ከሚመጡ ተጫዋቾች ጋር በተያያዘ በርከት ያሉ ጥንቅሮችን እናደርሳችኋለን። ከዛ ውጪ ትላንት ምሽት የአርሰናልን ድል በዚሁ በስፖርት ዩቲዩብ ቻናል ሰፊ መረጃ ሰጥተናችሁ ነበረ። ከዛ ድል ጋር በተያያዘ ግን ያላነሳናቸውን ተጨማሪ መረጃዎችና ለየት ያሉ ጥንቅሮች አካተናል። በስፋት ግን የአርሰናልን ዝውውር እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን፣ ስለ አጋርነታችሁ፣ ስለ አብሮነት ቆይታችን እጅግ አድርገን እናመሰግናለን። በድጋሜ መልካም ቆይታ ተመኘን። በአህጉራችንን ጀምር። የካሜሮን ሴቶች ብሔራዊ ቡድን የ2026 ሴቶች አፍሪካ ዋንጫ ውድድር አሸናፊ ሆነዋል። ካሜሮን ከማላዊ ጋር ያደረገችውን የፍጻሜ ጨዋታ 3-0 በሆነ ውጤት ድል አድርጋለች። ከዚህ በፊት 3 የፍጻሜ ጨዋታ የተሸነፈችው ካሜሮን በመጨረሻው የአፍሪካ ዋንጫ ድል አሳክታለች። ከብዙ ትግል በኋላ ማለት ነው። ካሜሮን ከዚህ በፊት 2004፣ 2014 እና 2016 ነበረ በእነኚህ የፍጻሜ ጨዋታ በናይጄሪያ የተሸነፈችው። የማላዊ ብሔራዊ ቡድን በአንጻሩ በታሪክ የመጀመሪያ አፍሪካ ዋንጫ ፍጻሜ ጨዋታዋን ያደረጋ ነው የተሸነፈችው። ለማንኛውም ለወራት ገደማ ሲካሄድ የነበረው የሴቶች አፍሪካ ዋንጫ በካሜሮን ድል አድራጊነት በትላንትናው ዕለት ተጠናቋል። በአውሮፓ መረጃችን አንድ ከስምምነት የደረሰበት ዝውውር አለ። በእርግጥ ሲጠበቅ ነበረ። በ24 ሰዓታት ውስጥ ይህ እውነት ሊፈጸም እንደሚችል ትላንት በዚህ ሰዓት ባሰራጨነው መረጃ ላይ አድርሰናችሁ ነበረ። ባርሴሎና ከማንቸስተር ሲቲ ሮድሪን ለማስፈረም በስተመጨረሻም ከስምምነት ደርሰዋል። ሁለቱ ክለቦች ትላንት ምሽት ከጨዋታው መጠናቀቅ በኋላ ነው ከስምምነት የደረሱት። የእንግሊዙ ክለብ ማንቸስተር ሲቲም ከባርሴሎና የቀረበለትን ጥያቄ ተቀብሏል። ሮድሪ ከማድሪድ ወደ ሊቨርፑል ከዛም ወደ ሲቲ ሄዶ ነበረ። ዳግም በዛው መንገድ ያንኑ በረራ ይዞም የሕክምና ምርመራውን ለማድረግ ደግሞ ከዛሬ ጀምሮ ባሉት ቀናት ወደ ባርሴሎና በረራውን የሚያደርግ ይሆናል። ዴኮ በጣም ጠንካራ ስራዎችን መስራቱ እየተነገረ ይገኛል። ከዚህ ዝውውር ጀርባ ባርሴሎና ተጫዋቹ ላይ አጠቃላይ 76.5 ሚሊዮን ዩሮ የሚደርስ ሂሳብ ያወጣል። ማንቸስተር ሲቲ 60 ሚሊዮን ዩሮን በቀጥታ ሲቀበል 11 ሚሊዮን ዩሮን የመሳካት እድሉ ከፍ እያለ ተጨማሪ ክፍያዎችን ያገኛል። የዓለም ሻምፒዮኑ ተጫዋች ሮድሪ ከባርሴሎና ጋር የ4 ዓመት ኮንትራትም እንደሚፈርም
እንደዚሁ ተረጋግጧል። ሌላኛው የተረጋገጠው ዝውውር ዦዋ ካንሴሎ ለሶስተኛ ጊዜ ባርሴሎናን ይቀላቀላል። 100% ከስምነት ደርሰዋል። ዦዋ ካንሴሎ አልሂላልን በነፃ ለቆ ነው በነገራችን ላይ ለሶስተኛ ጊዜ ባርሴሎናን የሚቀላቀለው። ባርሴሎናን ብቻ መቀላቀል መፈለጉ አልሂላልን በአስገዳጅ ሁኔታም ቢሆን ኮንትራቱን እንዲያቋርጥ አድርጎታል። በርካታ ነገሮችን ቀንሶ ዝውውሩን ሲጠባበቅ እንደነበረ የሚዘነጋ አይደለም። ዦዋ ካንሴሎ ባርሴሎና በእንደዚህ አይነት መንገድ ራሱን አጠናክሯል። የቀኝ ተመላላሹ ለሶስተኛ ጊዜ የሚያጫውተው ዦዋ ካንሴሎ አማካኝ ስፍራው 6 ቁጥሩ በዓለም ሻምፒዮኑ በሮድሪ ተተክቷል። ምናልባት እንደ ሰርጂዮ ቡስኬት ፕሮፋይል ሜቢ ሊጠበቅ የሚችለው አይነት ፕሮፋይል ይመስለኛል በባርሴሎና ቤት የሮድሪ ሚና። እንደ አጠቃላይ ባርሴሎና ለ3 ዓመታት ላሊጋውን ለማንሳት በተከታታይ ሞር የሻምፒዮንስ ሊግን ዋንጫ ለማምጣት በሚደረገው ጥረት ላይ በጣም ጠንካራ ስራዎችን ሰርቷል። ባርሴሎና በይፋ ከዝውውሩ የወጣበት ደግሞ የሉዊስ ሱዋሬዝን ዝውውር ነው። ኮሎምቢያን ተጫዋች ለማምጣት ሲያደርግ የነበረውን ጥረት አቆሞታል ለጊዜውም ቢሆን። ምክንያቱ ደግሞ 80 ሚሊዮን ዩሮ የውል ማፍረሻ አለው። ከዛ በታች ለማስፈረም ሲያደርጉት የነበረው ንግግር አልተስማሙበትም። ኮሎምቢያዊ አጥቂ በአሁኑ ሰዓት ላይ በዛው በስፖርቲንግ ሊዝበን ሊቀጥል የሚችልበት በጣም ሰፊ እድል አለ። ከዝውውር ሂሳቡ ጋር በተያያዘ ነው። በተቃራኒው ፌራን ቶሬስ ክለቡን ለቆ ወደ ፓሪስ ሰን ዠርሜን ማቅናቱ ይታወቃል። ትላንትና በማህበራዊ ትስስር ገጹም ላይ ባርሴሎናን አመስግኗል። ለተደረገለት ነገር ሁሉ አመስግኗል። በባርሴሎና ምርጥ እግር ኳስ ተጫዋች ብቻ አይደለም ምርጥ ማንነት እንዲኖረኝ ያደርገዋል። በባርሴሎና በነበረኝ ጊዜ ሁሉ እንደ ቤቴ እንዲሰማኝ ያደርገዋል። ከባርሴሎና ጋር ብዙ ስኬቶችን አሳክቻለሁ፣ ላመሰግን እፈልጋለሁ ብሏል። አሁን ወደ ፓሪስ ሰን ዠርሜን መቀላቀሉን ያነሳው ፌራን ቶሬስ ፓሪስ ሰን ዠርሜን ሻምፒዮንስ ሊግን ለማንሳት ትክክለኛው ቦታ ሲል ተደምጧል። ዋይኒ ማርክ ሩኒም ስለ ባርሴሎና ይናገራል። ለባርሴሎና አለመጫወት ይቆጨኛል፣ ባርሴሎና መጫወት እፈልግ ነበር ብሏል። በተለይም ባርሴሎና ማንቸስተር ዩናይትድን በፍጻሜ ጨዋታ የረታበትን ጊዜ ያነሳና ያለ 9 ቁጥር እንደተጫወቱ አስታውሳለሁ። ይሄ ምን ያህል የእግር ኳስ ፍልስፍናቸው በወቅቱም ፍጹም የተለየ እንደነበረና ቡድኑ በጣም ምርጥ እንደነበረ የሚያሳይ ነው። እናም ባርሴሎናን የመቀላቀል እድል አግኝቼ ነበረ በወቅቱ ያልተጠቀምኩት በገንዘብ ጉዳይ ምክንያት ነው። ለባርሴሎና ለመጫወት ይቆጨኛል እያለ ነው የቀድሞ ዩናይትድ ሌጀንድ ሩኒ። ከዛ ውጪ ባርሴሎና በአቋም መፈተሻ ጨዋታ ትላንትና 5-2 አሸንፏል። ባርሴሎና ትላንትና 5-2 ሲያሸንፍ አዲስ ፈራሚው ካሪም አዴሚ ግብ አስቆጥሯል። አብዱል ከሪም ግብ አስቆጥሯል። ላሚን ያማል በፍጹም ቅጣት ምትም ቢሆን ግብ አስቆጥሯል። ቀሪ ግቦቹን ቢሲዩ ነው ሁለቱን ቀሪ ግቦች ያስቆጠረው። ከዚህ በኋላ ባርሴሎና የአቋም መፈተሻ ጨዋታ ሳይሆን የላሊጋ ጨዋታ ነው የሚጠብቀው። ማድሪድም በአቋም መፈተሻ ጨዋታ የመጨረሻ ጨዋታውን በድል አጠናቋል። ትላንትና ሻልክ 0-4ን 3-0 አሸንፈዋል። በጆዜ ሞሪኖ በኩል ቀጣይ ውድድር ዓመት ሊጠቀሙ የሚችሉ ሞር ቋሚ ተጫዋቾችን አስመልክተውናል። ኬሊያን ኤምባፔ 6ኛው ደቂቃ ላይ፣ ዲያን ሁይሰን 20ኛው ደቂቃ ላይ ከረፍት በኋላ አዲሱ አጥቂያቸው ኤስፔ ግብ አስቆጥሯል። ቀጣይ ዓመት የጆዜ ሞሪኖ ሻርፕ ነምበር 9 ሆኖ ሊጫወት የሚችል አዲስ አጥቂ ተገኝቷል። ኤስፔ ትላንትናም ግብ አስቆጥሯል። ማድሪድም ቀጣይ ወደ ላሊጋ ጨዋታ ነው የሚያመራው። ምናልባት ግን ማድሪድ ቤት ከዝውውር ጋር በተያያዘ ሪያል ማድሪዶች የኤዜድ አልካማሩን የአማካይ ስፍራ ተጫዋች ኬይስ ስሚዝን ሁኔታ ተከታተሉ ይገኛሉ። 60 ሚሊዮን ዩሮ የውል ማፍረሻ አለው። ባርሴሎና፣ አትሌቲኮ ማድሪድ ስለ ተጫዋቹ አስቀድሞ መረጃ ያሰባሰቡ ናቸው። የዓመቱን ተጫዋች ለማስፈረም ጆዜ ሞሪኖ ፍላጎት አላቸው ተብሏል። ሮድሪ ከሪያል ማድሪድ ይልቅ ባርሴሎናን ከመረጠ በኋላ የአማካኝ ክፍሉ ላይ ተጫዋች እንዲያመጡ ጫና እያሳደሩ እንደሆነ ይታወቃል። ክለቡን ጆዜ ሞሪኒዮ ሌንስ ከፓሪስ ሰን ዠርሜን ጋር ያደረጉትን የፍራንስ ሱፐር ካፕ ጨዋታ 1-0 በማሸነፍ ድል ማድረግ ችሏል። የዋንጫ ባለቤት ሆነዋል። ቱቭናን 31ኛው ደቂቃ ላይ ግብ አስቆጠረ። በጣም አስገራሚ ነገር ግን ሌንስ እንዴት ያለ ጠንካራ ቡድን እንደነበረ ነው ትላንትና። ምክንያቱም 31ኛው ደቂቃ ላይ ቱቭናን ግብ ካስቆጠረ በኋላ ከ8 ደቂቃ በኋላ አንቶኒዮ 39ኛው ደቂቃ ላይ በቀይ ካርድ ወጣ። ከዛ በኋላ ረጅሙን ደቂቃ በጎዶሎ ተጫዋች ነበሩ። ሜንዴስ 87ኛው ደቂቃ ነው በፓሪስ ሰን ዠርሜን በኩል በቀይ ካርድ ከሜዳ የወጣው። ሌንስ የፍራንስ ሱፐር ካፕ ዋንጫ ለመጀመሪያ ጊዜ ያሸንፈዋል። ከፒኤስጂ ውጭ ይህንን ዋንጫ ሲያሸንፍ ከ21 በኋላ አዲስ ክለብ ለመጀመሪያ ጊዜ ነው። ፒኤስጂ ቀጣይ ሳምንት እሁድ ከሬንስ ጋር የፍራንስ ሊግ የመጀመሪያ ጨዋታውን እንደዚሁ የሚያከናውን ይሆናል። ፍሎሪያን ቱቭነን ትላንትና ሌንስን የፍራንስ ሱፐር ካፕ የዋንጫ ባለቤት እንዲሆን ያስቻለች ግብ አስቆጥሯል።
ሉዊስ ኤንሪኬ ከፒኤስጂ ጋር ባደረጋቸው 12 የፍጻሜ ጨዋታ 10ን በድል ነው ያጠናቀቀው። በነገራችን ላይ 2020 ፓሪስ ሰን ዠርሜን የሻምፒዮንስ ሊግ የፍጻሜ ጨዋታን የተረታው ሉዊስ ኤንሪኬ አሰልጣኝ ሆኖ አይደለም፣ ቶማስ ቱሄል ነበሩ የወቅቱ አሰልጣኝ። በዚሁ አጋጣሚ ለውድ አድማጮቻችን በወቅቱ ቶማስ ቱሄል ናቸው ያንን ፍጻሜ የተሸነፉት። ስለዚህ ሉዊስ ኤንሪኬ 2 ፍጻሜ ብቻ ነው የተሸነፉት፣ ትናንትና የፍራንስ የሱፐር ካፕን ፍጻሜ ጨዋታና እንደዚሁም በቼልሲ የዓለም ክለቦች ዋንጫን የተሸነፉበት ነው። ከዛ ውጭ እሳቸው 10ን ዋንጫ አሸንፈዋል። የፍራንስ ሊጋ፣ ሻምፒዮንስ ሊግን በደረሱበት ፍጻሜ ሁሉ ከፓሪስ ሰን ዠርሜን ጋር ድል አድርጓል። ያ የ2020 በሻምፒዮንስ ሊግ ፍጻሜ ጨዋታ ፓሪስ ሰን ዠርሜን የተሸነፉት ቶማስ ቱሄል ስለነበረው ነው። እሳቸው በእንግሊዝ ብሔራዊ ቡድን ይገኛሉ። ስለዚህ የሉዊስ ኤንሪኬ ቡድን በፍጻሜ እንደሚሸነፍ ያሳየን ሁለተኛ ሰው አግኝተናል ማለት ነው። የሌንስን ቡድን አግኝተናል፣ ሁለተኛ ቡድን። ቼልሲም ይሄንን ያደረገ ሌላኛው ቡድን መሆኑን በዚሁ አጋጣሚ መረጃውን ለማስተካከል እንወዳለን። ጣሊያን ደረስን። በጣሊያን ሴሪኤ ከክሮሜንሴ ጋር ድንቅ ጊዜን ያሳለፈው ጄሚ ቫርዲ በሳኦ ፖሎ እየተፈለገ ይገኛል። የብራዚሉ ክለብ ተጫዋቹን የግሉ ለማድረግ ፍላጎት አለው። ተጫዋቹ በነፃ ወኪል ነው የሚለቀው ተብሏል። በድርድር ላይ መሆናቸውን አረጋግጠናል። ሌላ ከሰሞኑ አንድ በጣም አነጋጋሪ ዝውውር ነበር። ወደ ቤተሰቦቻችን የማርሴው ተጫዋች ፒየር ኤሜሪክ ሆይቤ ወደ ኒውካስል ዩናይትድ እንዲያቀና ሁሉ ነገር ቢጠናቀቅም ተጫዋቹ እምቢ አለ። ከዛ የማርሴ ሰዎች በጣም በቁጣና በንዴት አንበል አይደለም ከዚህ በኋላ አሉት። ስለመጮቱም እርግጠኛ አይደለም እያልናችሁ ነበረ። ሁኔታው ለኔ ተመቸኝ ያለው የጣሊያኑ ክለብ ኤስ ሚላን ነው። ኤስ ሚላኖች ተጫዋቹን የግላቸው ለማድረግ ሁኔታውን መከታተል ጀምረዋል። በተለይም ተጫዋቹ ማርሴ በገባበት ፋይናንስ ምክንያት ክለቡን ለቅቄ ወደ ሌላ ክለብ አልሄድም ማለቱን ተከትሎ በተወሰደበት እርምጃ ቀጣይ መጫወቻ ደቂቃም እርግጥ አይደለምና ኤስ ሚላን ሁኔታውን በቅርበት እየተከታተለ ነው። በሌጀንዶች ወይም በዓለም ከዋክብቶች ኔይማርን እናንሳ። ትላንትና ቡድኑ 3-0 አሸንፏል። የኔይማር ግን ትልቅ ነገር ተፈጥሮ ነበረ። ኔይማር ትላንትና እጅ በመጨባበጥ ሂደት ላይም ቲያጎ ሜንዴስ ሳይጨብጠው አልፏል። ጉዳዩ በተመለከተ ባደረግነው ማጣራት ኔይማርና ቲያጎ ሜንዴስ ከዚህ በፊት በእግር ኳስ በነበራቸው ሰጣ ገባ ምክንያት ነው ሳይጨብጠው ሜንዴስ ያለፈው። ኔይማር ግን እጁን ዘርግቶ ነበረ። በጣም አነጋጋሪ ነበረ። በስፖርት ዩቲዩብ ቻናል ሌላ ትላንትና ምሽት ወይም ከዚህ ዜና ቀድመን በለቀቅነው ዜና ላይ አንድ ሰበር መረጃ አድርሰናችሁ ነበረ። ሮናልዶ እግር ኳስ ሊያቆም መሆኑን ይሄ የተረጋገጠው መረጃ ነው። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ በዚህ ዓመት መጨረሻ ጫማውን እንደሚሰቅል ይፋ አድርጓል። የ5 ጊዜ ባሎን ዶር አሸናፊው ክርስቲያኖ ሮናልዶ ባልናስር ያለው ውል በቀጣይ እንደሚጠናቀቅ ይታወቃል፣ ወይም በዚህ ዓመት መጨረሻ ይጠናቀቃል። ይህ ዓመት የእግር ኳስ መጨረሻ ነው ያለው ሮናልዶ አስደናቂ አሻራዬንም ትቼ መሄድ እፈልጋለሁ ብሏል። ጫማውን ከሰቀለ በኋላ ምን ማድረግ እንደሚፈልግ የጠየቀው ሮናልዶ አንድ ነገር መጥቀስ አልችልም፣ ብዙ ነገሮች አሉ ብሏል። በነገራችን ላይ ሮናልዶ በስፔን ላ ሊጋ ውስጥ አንድ ክለብን 25% ድርሻ ገዝቷል። ሞር እንደዚህ አይነት ክለቦችም የመግዛት እቅዶች እንዳሉት ይታወቃል በስፋት። በመቀጠል ደግሞ ሮናልዶ ህልሙ የሆነው ወደ ፊልም ኢንዱስትሪው መግባት ነው። በነገራችን ላይ ይፋ ያልተደረጉና ቀረጻ የተደረገባቸው ፊልሞችም እንዳሉት እየተነገረ እንደነበረ ይታወቃል ሰሞኑን። ክርስቲያኖ ሮናልዶ አያይዞም ጉዞችን ማድረግ እና አዝናኝ ነገሮችን ማድረግ እንደሚፈልግም ተናግሯል። የ41 ዓመቱ ኮከብ ክርስቲያኖ ሮናልዶ በእግር ኳስ ህይወቱ ያስቆጠራቸው ጎሎች 1000 ለመድረስ የቀሩት 24 ጎሎች ናቸው። በእርግጠኝነት እነኚህ 24 ጎሎች ደግሞ 100% የሮናልዶን ከእግር ኳስ ዓለም ስንብት ይፋ ያደርጋሉ ተብሎ ይጠበቃል። ሮናልዶ ሞር ከዚህ በኋላ እነኛ 1000 ግቦችን የሚጠብቅ ይሆናል። ስለ ክርስቲያኖ ሮናልዶ አንድ ቀን ፕሮግራምም ተሰርቶ ላይ በቃ ይችላል በእግር ኳስ ህይወት ያደረገው ነገር። ስለ ሮናልዶ ግን እናንተ በጥቂት አረፍተ ነገሮች ገለጹ ከተባላችሁ በሀሳብ መስጫ ሳጥናችን ላይ መልካታችሁን አጋሩን። ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። አብራችሁን ካላችሁ ላይክ ማድረግ እንዳይረሳ። የሁላችሁንም ሀሳብ እናያለን። ስለ ማድሪድ የጻፍክልንንም ልጅ አንብበነዋል። ምናልባት ያደረከው ነገር በየትኛው መንገድ ለመተርጎም በጣም ነው የቸገረ። ለማንኛው ሀሳብ እንዳነበብ ነው ብቻ ለመግለጽ ያክል ነው። በፕሪሚየር ሊግ መረጃችን አስቀድመን ቪላን እናንሳ። ኤሜሊያኖ ማርቲኔዝ ወደ ዩቬንቱስ ሊያደርገው
የነበረው ዝውውር ይሄን መረጃ ስናቀርብ መቋረጡ ተረጋግጧል። ዩቬንቱስ ስምምነቱን ለማቋረጥ የወሰኑት ደግሞ በዝውውር ሂሳቡ አለመስማማት ምክንያት ነው። አስቶን ቪላ አሁን ለማርቲኔዝ ወደፊት እጣ ፈንታ ሌሎች መፍትሄዎችን ይፈልጋል ተብሏል። በተቃራኒው ሲሆን ሱዙኪ አስቶን ቪላ ቁጥር 1 ግብ ጠባቂ ሆኖ በዚህ ሳምንት ዝውውሩን ያጠናቅቃል ተብሎ ይጠበቃል። የሜዳኖ ማርቲኔዝ ግን የገንዘብ ጉዳይ ዳግም ይደራደሩበታል ወይንስ የሚለውን ዩቲዩብ ቻናል ተከታትለን ለውድ አድማጮቻችን የምናካፍላችሁ ይሆናል። በቶትናም ሆትስፐርስ በኩል ከቡድኑ ይሰናበታሉ ተብሎ ከሚጠበቁ ተጫዋቾች አንዱ የሆነው ሉካስ በርግቬልን ጉዳይ በተመለከተ ቶትናም በቀጣይ ቀናት ይህንንም ሽያጭ ለማጠናቀቅ ይፈልጋል። ስፐርስ ለ20 ዓመቱ ተጫዋች እስከ 60 ሚሊዮን ፓውንድ ይፈልጋል። በዚህ ሰዓት ኒውካስል ዩናይትድ ደግሞ ተጫዋቹን ለመግዛት እስከ 46 ሚሊዮን ፓውንድ የማቅረብ ፍላጎት አላቸው። በርግቬል ተጨማሪ መጫወቻ ደቂቃዎችን ይፈልጋል። ኒውካስል ዩናይትድ ደግሞ እንዲህ አይነት ነገሮችን በተጫዋቹ በኩል ለማመቻቸት ዝግጁ ነው ተብሏል። ምናልባት አዲስ ሂሳብ ያቀርባል ኒውካስል ዩናይትድ ወይንስ ኖቲንግሃም ፎረስቶች በዝውውሩ ላይ መኖራቸውን ተከትሎ ሌላ የተሻለ ሂሳብ ያቀርባሉ የሚለው በቀጣይነት ይጠበቃል። ግን ኒውካስል ዩናይትድ ያቀረበውና ቶትናም ያቀረቡት መካከል ትልቅ ልዩነት አለ። ሉካስ በርግቬል የመጫወቻ ደቂቃ ምክንያት ቶትናምን በዚህ ክረምት እንደሚለቅ ይታወቃል። ሲቲ 76.5 ሚሊዮን ዩሮ አግኝቷል ከሮድሪ ዝውውር። በነገራችን ላይ አሁን ጉዳዩ ሮድሪን ማጣታቸው ካልቀረ ሲቲዎች ምን አተረፉበት የሚለው ነው መሰራት ያለበት። ትልቅ ገንዘብ ነው፣ ምንም ጥያቄ የለውም። ሮድሪ ኮንትራቱ ላይ 1 ዓመት ነው የቀረው፣ ምንም ጥያቄ የለውም። ሲቲ ትልቅ ገንዘብ አግኝቷል። ሲቀጥለው ሮድሪ ኮንትራቱን ሳያራዝም ቀጣይ ዓመት በነፃ ለመልቀቅም ተስማምቶ ነበረና ከዚህም አንጻር ትልቅ ገንዘብ ነው። ሮድሪን ማጣት ግን ለሲቲ ምንም ጥያቄ የለውም፣ በጣም ትልቁ ኪሳራ ነው። ትላንትና በአርሰናል ሲቲ ሲሸነፍ ከፔፕ ጋርዲዮላን ማጣት ባልተናነሰ ቡድኑ ያለ ሮድሪ እየተጫወተ እንደሆነ በደንብ ያስታውቅ ነበረ። አማካይ ክፍሉ ላይ የተወሰደባቸው ብልጫ አርሰናል ሁሉን ነገር እንዲያደርግ የፈቀደ ነበረ። አሁን ትልቁ ጥያቄ ሮድሪ ሄዷል። የሕክምና ምርመራው ሲሳካ ዝውውሩ ይጠናቀቃል 100%። ሮድሪ በማን ይተካል የሚለው ግን ትልቁ የሲቲ ፈተና ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ በቼልሲ ጠረጴዛ ላይ እስከ 40-11 ሰዓት ድረስ ኤንዞ ፈርናንዴዝን የፈለገ 120 ሚሊዮን ፓውንድ ከፍሎኝ ውሰደው፣ ከዛ በኋላ ግን አይደለም በዚህ ክረምት ጥር ላይ አልሸጠውም ብለው ነበረ። ማንቸስተር ሲቲ ከኤንዞ ፈርናንዴዝ ዝውውር እንዳልወጡ አረጋግጠዋል። ውድ ቤተሰቦቻችን ኤንዞ ፈርናንዴዝን ለማስፈረም በሚደረገው ጥረት ላይ አሁን ደግሞ ሞር እንዲሳተፉ አድርጓቸዋል የሮድሪ ስንብት። ከዚህ ጋር በተያያዘ ተጫዋቹ ሲቲን ለመቀላቀል ችግር የለበትም። ከቼልሲዋ አሰልጣኝ የቀድሞ አሰልጣኝ ጋር ኤንዞ ማሬስካ ጋር ኤንዞ ፈርናንዴዝ ጥሩ ግንኙነትም ስላላቸው ነገሩ ይፈጸም ዘንድ ያቀለዋል። ግን የዝውውር መስኮቱ ሳይዘጋ በፊት ቼልሲስ የለም አንስቻለሁ ከዚህ በኋላ ጥርም ላይ እንዳትመጡ ያለውን ሐሳቡን ቀይሮ ከሲቲ ጋር ይደራደራሉ የሚለው በቀጣይ ይጠበቃል። ሲቲ ግን ከዝውውሩ በይፋ አልወጣምና በዚህ ሳምንት አዲስ ነገር የኤንዞ ፈርናንዴዝን ዝውውር በሲቲ በኩል ልንሰማ እንችላለን። ማንቸስተር ሲቲ ሮድሪን ባሰናበተ በሰዓታት ውስጥ ከሊል ጋር ጀምሮት የነበረውን የአዮብ ቡዋዲን ዝውውርም በዚህ ሳምንት ለማጠናቀቅ እንደሚሰራ አረጋግጧል። የግል ውሎች ከተጠናቀቁ በኋላ ወይም አዮብ ቡዋዲ በግሉ ማንቸስተር ሲቲ ለመቀላቀል ከተስማማ በኋላ ከሊል ጋር ሲደረግ የነበረው ድርድር አሁን እልባት ያገኛል። በዚህ ክረምት ይፈርም፣ ቀጣይ ክረምት ሲቲ በዚህ ክረምት እንዲፈርም አሳስቦ ነበረ። ስለዚህ መደበኛ ውይይቶቹ በዚህ ሳምንት ይጠናቀቃሉ። ይሄም ዝውውር ያለምንም ጥርጥር በዚህ ሳምንት ተጠናቆ እናየዋለን ተብሎ ይጠበቃል። ከዚህ ጋር በተያያዘው ውድ ማንቸስተር ሲቲ ደጋፊዎች ያለ ፔፕ ጋርዲዮላ መጫወት ራሱን የቻለ ሌላ አውድ ነው፣ ምንም ጥያቄ የለውም። ኦልሬዲ አንዴ ሆኗል። አሁን መተካት ያለበት አንድ ሰው አለ፣ ሮድሪ በአዮብ ቡዋዲ ብቻ ተተክቶ ወይንስ እንደ ኤንዞ ፈርናንዴዝ ያለ ተጫዋች ባስገዳጅ ሁኔታም ቢሆን ቼልሲን ዳግም እጅ ጠምዝዞ በዝውውር ሂሳቡ ቼልሲ የጠየቀውን ሂሳብ ሁሉ ከፍሎ ከዚህ በኋላ ማምጣት የትኛው ጥሩ አማራጭ ይሆናል ብላችሁ ታስባላችሁ? በሀሳብ መስጫ ሳጥናችን ላይ ላኩልን። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።